ሰላም ቤተሰብ፣ ዛሬ ደግሞ ቀላል የሆትሜል ፓንኬክ በቤታችን እናዘጋጃለን። እሱን ለመስራት 1 ኩባያ ሆትሜል ቤኪንግ ፓውደር፣ ቀረፋ የተፈጨ ቀረፋና ትንሽ ጨው ያደረጉት። ከዛ በዚህ መልኩ እናዋህዳለን ማለት ነው። ሁሉንም አንድ ላይ ማቀላቀል ስላለብን እንደዚህ በደንብ አድርገን ካቀላቀል በኋላ እዚህ ቃ ላይ ደግሞ 1 እንቁላል እንሰብርና እንቁላሉን በደንብ አድርገን እንመታዋለን። እሱን በደንብ አድርገን ስንመታው ይፈርስልናል ማለት ነው። እሱ በደንብ እንደዚህ ከተዋሃደ እሱን ካዘጋጀን በኋላ ቀጣይ ወተት እንጨምርበታለን። ወተቱንም በደንብ አድርገን እንመታዋለን ማለት ነው። መመታት ስላለበት ከወተቱ ቀጥለን ደግሞ 1 ማንኪያ ዘይት እናደርጋለን። 1 ማንኪያ ቫኒላ እናደርጋለን። ሁሉንም በአንድ ላይ እንደዚህ ደግሞ እናዋህደዋለን። መዋሃድ አለበት በደንብ። እሱ ሲዋሃድ ነው ቴስቱ ቆንጆ የሚሆነውና እዚህ ጋር 1 ማንኪያ ማር ጨምረን አጠቃላይ ሁሉንም ነገር በደንብ እናዋሃዳለን ማለት ነው። በዚህ መልኩ በደንብ እንዲዋሃድ እናማስለዋለን ማለት ነው። እሱን በደንብ አማስለን ወደቱ ሲስተካከልልን በተቻለ መጠን ሁሉ ጊዜ የቤትን ነገር መመገብ በጣም ጠቃሚ ነው። እዚህ ጋር ቅድም ያቀላቀልነውን ዱቄቱን አንጥተን አብረን እናዋህደዋለን። በዚህ መልኩ እናማስለዋለን። በደንብ ሲዋሃድ ቴስቱ ይወጣል። ጣዕም የሚኖረው በደንብ ስናቀላቅለው ስለሆነ በዚህ መልኩ እናቀላቅለዋለን ማለት ነው። በዚህ መልኩ በደንብ እሱ አቀላቅለን ካዘጋጀነው በኋላ እንደዚህ ሲሆንልን ቀጣይ ስራችን ደግሞ የሚሆነው ሊጡ ለመጋገር የተዘጋጀ እንደዚህ ሲሆንልን ከዛ አፕሉን ቶሎ ያላጥኩት እንዳይጠቁር ነው። አፕሉን በዚህ መልኩ እንልጠዋለን ማለት ነው። አፕሉን ልጠን እንደዚህ ካጸዳነው በኋላ በዚህ መልኩ ደግሞ እንደገና እንፈቀፍቀዋለን ቶሎ ብለን። ከዛ እሱን እንደዚህ ካዘጋጀን በኋላ አፕሉን ከሊጡ ጋር እናዋህዳለን ማለት ነው። ሊጡና አፕሉ በደንብ ተደርጎ ከተቀላቀለ በኋላ መጥበሻዬን እጥዳለሁ። እሱ እንደዚህ እየተቀላቀለ መጥበሻዬን እንዲግል መጥበሻዬን ጥጃለሁ። ከዛ በኋላ እንዲህ በደንብ ካቀላቀልን በኋላ አምጥተን እዚህ ላይ እንደዚህ እናደርጋለን ማለት ነው። በዚህ መልኩ እንጋገራለን። እንደዚህ ቆንጆ ያማረ ይሆናል። እዚህ እንገለብጠዋለን። እንደዚህ ገልብጠን አያምርም? እንደዚህ በጣም ቆንጆ ነው። በኋላ ደግሞ ትንሽ ውሃ ጠብ እናደርግበታለን። እስቲም እንዲሆንልን ቆንጆ ነው እንዲበስልልን እሳቱን ቀነስ አድርገን በዚህ መልኩ እንዲበስል እናደርገዋለን። ፓንኬካችን አሁን ሬዲ ነው። እናወጣለን ማለት ነው። ፕሊዝ ላይክ፣ ሰብስክራይብ፣ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በምትወዱት መልኩ መመገብ ትችላላችሁ። እኔ ግን ቀምሼዋለሁ። በጣም ቆንጆ ነው። ወድጄዋለሁ።